ልክ ሰው ስታይ አድቫንቴጅስ ወይ ደግሞ የኦፖርቹኒቲስት ማይንድሴት ካለ እግዚአብሔር ምስክሬ ነው። እንደ የ11 ቀን መንገድ ከቃዴስ ወደ ቃዴስ፣ ከቃዴስ ወደ ቃዴስ፣ ከመገናኛ ሜክሲኮ፣ ከሜክሲኮ መገናኛ የትም አደረሳት። ምክንያቱም እንደ እግዚአብሔር ሰው እንደ እግዚአብሔር ነቢይ ነገ በጌታ ፊት እቆማለሁ። ምንድነው ያስተማርከው ነው መባለው? እውነት ነው የምናገረው። እውነት ተናግሬ በመሸብኝ አድራለሁ። እውነት ሲዝን አይገልጠው ይሆናል፣ የሆነ ሰዓት ላይ ግን እግዚአብሔር በሆነ ጊዜ ይገልጠዋል። ስለዚህ ሁል ጊዜ ሰውን አንኮንዲሽናሊ ውደድ። ደግሞ ለሚያደርግልህ አታድርግ። አዲስ አበባ ውስጥ ባለፈው ፖል ከ50 ሺህ በላይ አይደል እንዲሁም እስከ 200 ሺህ ደርሷል የተባለው ጎዳና ተዳዳሪ አለ። ሄደህ 2 ደቂቃ 3 ደቂቃ ስታርቅ አብረው ቁጭ በል። አንድ ነገር ኪስ ውስጥ ያለው 10 ብር 20 ብር ውስጥ እንደሞላ ሆሊ ስፒሪት ሻይን እንዳደረገብህ ስጠው። አንተ ነገ እኮ ትልቅ ሰው ትሆናለህ። አንተ እኮ ትልቅ ሰው ትሆናለህ። እዚህ ቦታ ላይ መሆንን አትይ። ይሄ ያልፋል። እግዚአብሔር ባታስፈልግ አይልክህም። ፍቅር ስጡት። ምንም ላይኖር ይችላል፣ ገንዘብ ላይኖር ይችላል፣ ምንም ላይኖር ይችላል። አንተ አፍ ላይ ግን የማጽናናት ኃይል አለ። አንተ አፍ ላይ ፈገግታ አለ። ፍቅር የናፈቀው በጣም ብዙ ሰው አለ። እግዚአብሔር ካንተ ጋር ነው። ነገ መልካም ይሆናል። እግዚአብሔር ይወድሃል። አይዞህ፣ ይሄ ጊዜ ያልፋል በሉት። አሜን። ስለወደድከው ፒውር ላቭ እየሰጠው ስለሆነ የእግዚአብሔር ፌቨር አንተ ላይ ይቀመጣል። አሜን። ዮሴፍ ልዩት በጲጥፋራ ቤት ካራክተሩ ዘሴም ነው። እስር ቤት ካራክተሩ ዘሴም ነው። በፈርዖን ቤት ምድር ሁሉ ሲገዛለት ካራክተሩ ዘሴም ነው። ፌቨር የሚቀመጠው ካራክተር ላይ ነው። አሜን በል እንግዲህ ካራክተር ላይ ነው ፌቨር የሚቀመጠው። ሞገስ ይገለጥብኝ ብለህ ስለጸለይክ አይደለም ፌቨር የሚገለጥብኝ። ብዙ ሰው በእኛ ሀገር ክርስትና 40 ቀን ይጾማል። 40 ቀን በሁሉም ሃይማኖት በብዙ ቀን ይጾማል። ጠዋት ተራራ ላይ ወጥቶ ይጸልያል። ተራራ ጸሎት ይጸልያል። ሁሌ ነው ብላችሁ ይሄን ከተራራ ሲወርድ 12 ሰዓት ላይ ግን ጾም ጸሎት የሚፈታው በሐሜት ነው። ወንድሜን እንዴት እጥለዋለሁ ነው። መንገድ እንዴት ልዝጋበት ነው። አይደለም 40 ቀን 40 ዓመት ብትጾም አትገለጥም። እግዚአብሔር የሰው መንፈስ እግዚአብሔር ነብራት በአንተ ልብ ነው ሰዎች የሚያየው። ልብ ካልተመቸው ጋርዶታል። ይህን ስጠላ ይህን ስዘጋበት መንፈስ ቅዱስ ራሱ መጋረጃ ከዓይን ይነሳ ይላል። ልብ ላይ መጋረጃ አስቀምጠህ መንፈስ ቅዱስ በምን አልፎይ ገብቷችኋል? እስቲ ወዳጄን በል ወንድሜን እወዳለሁ፣ ባልንጀራዬን እወዳለሁ። ግዴታ አማኝ ወይ ደግሞ በተለምዶ ጴንጤ መሆን የለበትም። የምንም ሃይማኖት ቤት ይሁን በእግዚአብሔር አምሳያ እስከተፈጠረ ድረስ ጄኔዊን የሆነው የእግዚአብሔር ፍቅር ሼር አድርገው። አሜን። ያኔ እግዚአብሔር ፌቨር አንተ ላይ መቀመጥ ይጀምራል። ክብር ለኢየሱስ ይሁን። ሶስተኛው ለእግዚአብሔር ታማኝ መሆን። ለእግዚአብሔር ታማኝ መሆን ከቻልክ ለሰዎች ታማኝ መሆን ትችላለህ። ለቤተ ክርስቲያን ታማኝ መሆን ትችላለህ። ለቃሉ ታማኝ መሆን ትችላለህ። ለአገልጋዮች፣ ለእግዚአብሔር ሰዎች ታማኝ መሆን ትችላለህ። ለትዳርህ ታማኝ መሆን ትችላለህ። ክብር ለኢየሱስ ይሁን። ታማኝነት የሚገኘው እግዚአብሔራዊ ግሬስ ስለሆነ የእግዚአብሔር ቃል ከማንበብ የሚገኝ ኢምፓክቴሽን ነው። ቃል በማንበብ በእናንተ ውስጥ እግዚአብሔር ታማኝ ሲሆን አይታችኋል። እንደ እግዚአብሔር እኮ ታማኝ የለም። ለአዳምና ለሔዋን የገባውን ኪዳን ዘመኑን ጠብቆ ልጁን ላከ። ከዚህ በላይ ታማኝነት አለ? ክብር ለኢየሱስ ይሁን። ምሕረት አድርጌልሃለሁ ኃጢአትህ ተሰርዮልሃል ሲባል እግዚአብሔር ታማኝ ሆኖ ኃጢአትህ ምን ብሏል? አሰርዮታል። ክብር ለኢየሱስ ይሁን። በተሰጠህ ጸጋ ታማኝ መሆን። ክብር ለጌታ ይሁን። በመስጠት ታማኝ መሆን፣ ለእግዚአብሔር በመስጠት ለእግዚአብሔር ቤት በመስጠት ለምስኪን ለድሃ አደጉ እውነተኛ አምልኮ ስለሆነ በመስጠት ትልቅ ነገር በእጃችሁ እስኪገባ ለመስጠት አትሞክሩ። ያላችሁ ስጡ።
በቀን ለአንድ ሰው አንድ ዳቦ መግዛት ለራሳችሁ ፕሮሚስ ነው። የታገኛለው መንገድ ሁሉ ላይ ሰው ተኝቷል ሁሉ ላይ። ስለዚህ ለአንድ ሰው አንድ ዳቦ መግዛት ለራሳችሁ ፕሮሚስ ነው። መስጠትን ተለማመዱ። ምን አይነት መስጠት? ጄኒውን የሆነ መስጠት፣ ከልብ የሆነ መስጠት። እዚህ ጋር መታችሁ የእግዚአብሔር ሰዎችን ለማስደሰት አይደለም መስጠት ያለባችሁ። ቤተ ክርስቲያን ፊት አክኖሌጅመንት ለማግኘት አይደለም መስጠት ያለባችሁ። በእግዚአብሔር ለመታየት ነው መስጠት ያለባችሁ። አቤልና ቃየንን ማየት ትችላላችሁ። ቃየን ታላቅ ነው፣ አቤል ታናሽ ነው። የምርት በኩራቱን የሰጠው መልካሙን የሰጠው የሰባውን የሰጠው አቤል ነው። ያ ቃል ልቡ ላይ እግዚአብሔር ምን እንደሚወድ። ቃየን ግን ካለው ላይ በቃ ገፈፍ አድርጎ ነው ሄዶ መስዋዕት ያቀረበው። ለምን? አባቱ አዳም እናቱ ሔዋን መስዋዕት ሲያቀርቡ ስላየ። ለቃየን ልምምድ ነው፣ ለአቤል ግን እግዚአብሔርን የማክበሪያ መስዋዕት ነው። ለእግዚአብሔር ስትሰጥ ወደ ፒውር ሞቲቭ። እግዚአብሔር አባት ሁሉም ነገር ያንተ ነው። ሰማይ ያንተ ነው፣ ምድር ያንተ ነው፣ ወርቁ ያንተ ነው፣ ብሩ ያንተ ነው። የኔ መስጠት አንተ ላይ የሚጨምረው የሚቀንሰው ነገር የለም። ግን ስለምወድህ ካለኝ ነገር ላይ እሰጥሃለሁ። አሜን። ታማኝነት፣ በመስጠት ታማኝነት፣ በእውቀታችሁ ታማኝነት። መስሪያ ቤት ያላችሁ ሰዎች በተሰጣችሁ ፖዚሽን ለእግዚአብሔር ታማኝ ሆናችሁ ስትሰሩ የእግዚአብሔር ፌቨር በእናንተ ላይ ይሆናል። ዮሴፍን አይታችሁት ከሆነ በሶስቱም ቤት፣ በፈርዖንም ቤት፣ በእስር ቤትም፣ በጴጥፋራ ቤትም ታማኝ ነበር። ታማኝ ነበር። ታማኝነቱ አንኮንዲሽናል ነው። ጴጥፋራ ቤት ገብቶ እስቲ ገንዘብ ልሰብስብ ላጭበርበር አላለም። እስር ቤት እንኳን የሚያጭበረበረው ነገር የለም፣ እዛው እስር ቤት ቆያለ። ፈርዖን ቤት ከገባ በኋላ ግን የፈርዖን ይሄ አጠቃላይ ግዛት ከእጁ ስር ነበር። ያለውን ስንዴ ሁሉ ሸጬ ላጭበርበር አላለም። ሸጬ ገንዘብ ሰብስቤ ወደ አባቴ ወደ ያዕቆብ ቤት ሄጄ ሌላ መንግስት ለመስረት እንዴ አቅሙ ነበረው። ግን ያን ስንዴ ሸጦ ግብፅን ሁሉ ለፈርዖን አስረከበን የሚለው ፈርዖንም ባለጠጋ አደረገን የሚለው ሰዎች ያላቸውን መሬት እየሰጡ ስንዴ ወሰዱ። ፈርዖንን በመሬት በምን ሀብታም አደረገው። የፈርዖን ሀብት ላይ ታማኝ ሆነ። ለዛ ነው ፌቨር በእሱ ላይ የገነነው። እስቲ በጌታ በኢየሱስ ስም እንላለን። ባለሁበት ስፍራ ታማኝ እሆናለሁ። አራተኛ እግዚአብሔር የሚጠላውን መጥላት፣ እግዚአብሔር የሚጸየፈውን መጸየፍ። ራእይ መጽሐፍ ላይ ምዕራፍ 2 ቁጥር 6 ላይ ራእይ ምዕራፍ 2 ቁጥር 6 ላይ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። ኒቆላውያንን ጠልተሃል አላለው፣ የኒቆላውያንን ምን ሥራ። እግዚአብሔር የሚጠላውን መጥላት፣ ከእግዚአብሔር ጋር መወገን። ይገባኛል፣ ግሬስ ያስፈልጋል ለእያንዳንዱ ነገር ማምነው በእግዚአብሔር ጸጋ እርዳታ ነው። ስለዚህ እስቲ በጌታ በኢየሱስ ስም እንላለን፣ እግዚአብሔር የሚጠላውን እንድጠላ የሚያደርግ የእግዚአብሔር ኃይል በእኔ ላይ ተቀምጧል። ለምን መሰላችሁ? ቲቺንግ ውደዱ። ትንቢት እርግጠኛ ነኝ 15 ትንቢት አጀንዳችሁ ላይ አለ። ሚኒመም አይደለ እንዴ? ባይተነበይላችሁ ራሱ በህልም ያያችሁት ብትጽፉት ከዛ በላይ የሚያጸናችሁ ግን ያ እግዚአብሔር ቃል። ዘመኑ መጨረሻ ላይ ነው። ጌታ ኢየሱስ ሊመጣ ነው። ትናንትና ከእግዚአብሔር ሰው ዳዊት ጋር ስንባባል ጌታ 3 ነው የተናገረኝ። ልመጣ ነው። በአንድ ቀን 3 ጌታ ኢየሱስ ሊመጣ ነው። ይሄ ማለት ሁሉም ነገር ትተን ቁጭ እንላለን ማለት አይደለም። ምን ነግድ እነግዳለን፣ እግዚአብሔርን እያከበርን። ምን እንሰራለን፣ እግዚአብሔርን እያከበርን። ምን እናገለግላለን፣ እግዚአብሔርን እያከበርን። ክብር ለኢየሱስ ይሁን። ረዥም ዕድሜ ያለን አይመስለን። ሁሌ ነው ብላት እንጂ ረዥም ዕድሜ የላችሁ። የዕድሜ ባለጸጋ የሚባል የለም። ለምንድን ነው የሌለው? አንድ ሰው 90 ዓመቱ ቢሆን ሁሌ እላችኋለሁ፣ አንድ ሰው 90 ዓመቱ ቢሆን የሰው ልጅ በቀን 8 ሰዓት ይተኛል። ያ ማለት ከ24 ሰዓት ውስጥ 1/3
ስለዚህ የ90 ዓመት ሰው 1/3 30 ዓመት ነው አይደል እንዴ? 30 ዓመት ተኝቷል። ስለዚህ 60 ዓመት ቀርቶታል። 60 ዓመት ላይ ደግሞ እንደ ካልቸራችን በየስፍራው ኮንሰንትሬትድ ባልሆነ ፎከስ ባልሆነ ቦታ ስናሳልፍ 20 ዓመት ሄዷል። የ90 ዓመት ሰውዬ የሚኖረው 40 ዓመት ነው። ስለዚህ እኛ 30ው 10 ዓመት ተኝተናል። 10 ዓመት ነው ማለት ነው። ስለዚህ ጊዜ የለንም። ጌታ ሊመጣ ነው። ስለዚህ እግዚአብሔር ጌታ ሲመጣ እግዚአብሔርን የሚያከብር ላይፍ ስታይል የእግዚአብሔር ፌቨርን ተከትለን እንመላለሳለን። አሜን አሜን። እግዚአብሔር የሚጠራውን መጥላት በኢየሱስ ስም እንላለን። እግዚአብሔር የሚጠላውን እጠላለሁ። ለዚህም የሚሆን ኃይል በእኔ ላይ ይቀመጣል። አምስተኛው ለእግዚአብሔር መገዛትና እግዚአብሔርን መፍራት። አሜን። ክብር ለኢየሱስ ይሁን። ሳሚሲቭ የሆነ ላይፍ ስታይል ማለት ነው። አንደኛ ጴጥሮስ 5:5 ላይ ለሽማግሌዎች ተገዙ ይላል። ቢሳሚሲቭ ባህላችን ወይ ደግሞ ካልቸራችን ለማንም እንድንገዛ ሆነን አይደለም ያደግነው። ለራሳችንም አንገዛም። ለተማርነው እውቀት ራሱ ምን አይደለም አንገዛም። ግን ሳሚሲቭ ቼን ኦፍ ኮማንድ የእግዚአብሔራዊ መንግስት አካሄድ። በመስሪያ ቤት ያላችሁ ሰዎች እዛ ስፍራ ላስቀመጠው ሰው መገዛት አለባችሁ። እንደ እግዚአብሔር ቃል አምታታ ግቦ ስጥ ካለ እንዳሰባ እንደ እግዚአብሔር ቃል ግን መገዛት አለበት። በቤተ ክርስቲያን ያላችሁ ጄኔሬሽኖች እግዚአብሔር ላስቀመጣችሁ እግዚአብሔር ሰዎች ሽማግሌዎች መገዛት አለባችሁ። ብዙ ጊዜ ቤተ ክርስቲያን ላይ ክፍተት ተፈጥሯል። ሰው መብቱን የሚያስጠብቀው ቸርች መጥቶ ነው። ክፍለ ከተማ፣ ቀበሌ ጉዳይ ለማስፈጸም ሲሄድ እሺ እያለ ነው የሚሄደው። ቸርች ሲመጣ ነው ደረቱ የሚነፋው። እንደዚህ አይነት ይሄ ሩል ኦፍ ኮማንድ የሌለው እግዚአብሔራዊ ተዋረድ የሌለው የትም አያደርስም። ይሄ ነው እውነታው። ለሰው እግዚአብሔር ላስቀመጣቸው ሽማግሌዎች ለእግዚአብሔር ሰዎች መገዛት ስትጀምር ለእግዚአብሔር ትገዛለህ። እግዚአብሔርን አይተው አታውቅማ። የት አይተው ታውቃለህ? አይደል እንዴ? አይተው ታውቃለህ? አታውቅም። እግዚአብሔር የሚታየው እግዚአብሔር ባስቀመጣቸው እግዚአብሔር ሰዎች ነው። ለዛ ነው ወንድሙን መውደድ ያልቻለ እግዚአብሔር መውደድ አይችልም የሚለው። እግዚአብሔር ስለማይታይ ወንድሙን የሚወድ ነው እግዚአብሔርን የሚወደው። እየገባችሁ ነው አይደል? ስለዚህ ለእግዚአብሔር መገዛት ወይ ደግሞ እግዚአብሔርን መፍራት የእግዚአብሔር ሞገስ በአንተ ላይ እንዲቀመጥ ያደርጋል። አሜን። እስቲ በጌታ በኢየሱስ ስም እንላለን። እግዚአብሔርን የምፈራበት ለእግዚአብሔር የምገዛበት ጥበብና ማስተዋል በእኔ ላይ ተቀመጠ። ክብር ለኢየሱስ ይሁን። እግዚአብሔርን መፍራት ስላችሁ በሕግ ሴንስ አይደለም። ፈርተህ ወጥተህ ፈርተህ እንድትገባ እግዚአብሔር በመብረቅ ይመታኛል፣ እግዚአብሔር ያጠፋኛል ብለህ እንድታስብ አይደለም። እግዚአብሔርን ከመውደድ የተነሳ እንድትፈራው፣ ስለወደድከው እንድታከብረው፣ ስለወደድከው እንድትገዛለት። ምሳሌ ልጅ ሆኜ የቤት ስራ ባልሰራ አባቴ ይገርፈኛል። እዛ ደግሞ ከፍ ስል አምሽቼ በመጣ ልጅ ሆኜ ይገርፈኛል ወይ ይቆጣኛል። አሁን ይህን አክዬ አባቴ ቢገርፈኝ ትክክል ይመጣል? አባቴን የምፈራው ስለሚገርፈኝ አይደለም፣ ስለሚቆጣኝ አይደለም። ስጋዊ አባቴ ማለት ነው። የምወደው ስለማከብረው፣ የምፈራው ስለምወደው ነው። የምፈራው ስለማከብረው ነው። እግዚአብሔርም እንደዚህ ነው። ሊያጠፋህ መብረቅ ሊጥልብህ ቢፈልግ ድሮ በመብረቅ ይመታል። እስካሁን ያልመታህ በፍቅር ሊስብ ስለፈለገ ነው። ቢፈልግ ድሮ በዓለም እያለ ማጅራት መችም ይሁን ክፉም ይሁን ውሸታምም ይሁን አጭበርባሪም እያለ ያኔ በመብረቅ ይመታል። ገብቷችኋል? እግዚአብሔር ወዲያው እንድትገዛለት ጸጋውን ያበዛልሃል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን መፍራት አንድ ከእግዚአብሔር ቃል ትማራለህ፣ ሁለት እግዚአብሔርን የሚያውቁ እግዚአብሔርን የመፍራት ኖሌጅ ያላቸው ሰዎች ከነሱ ትማራለህ። ምክንያቱም እግዚአብሔርን መፍራት
መንፈስ ስለሆነ ኢሳይያስ 11 ላይ እግዚአብሔርን የመፍራት መንፈስ በእርሱ ላይ ያርፍበታል። መዝሙረ ዳዊት 34 ላይ ና እግዚአብሔርን መፍራት አስተምርሃለሁ ቁጥር 11 ላይ መዝሙረ ዳዊት ቁጥር 111 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ሰለሞን ይሄ የሰለሞን ጥቅስ ይመስላል። የሰለሞን ጥቅስ አይደለም። ሰለሞን በልጅነቱ አባቱ ይሄን ነገር ደጋግሞ ሲል ስለሰማው። ሁለተኛ ዜና 26:5 ላይ እግዚአብሔርን መፍራት ባስተማረው ይላል። እግዚአብሔርን መፍራት ስፒሪት ካለባቸው ጄኔዌን የሆነ ላይፍ ስታይል ካላቸው ሰዎች ትማራለህ። ያኔ እግዚአብሔርን መፍራት ስትጀምር ሳሚሲቭ ታዛዥ ስትሆን የእግዚአብሔር ሞገስ አንኮንዲሽናሊ አንተ ላይ ይቀመጣል። ጥፍት ድርግም አይልም። አሜን። እስቲ በጌታ በኢየሱስ ስም እግዚአብሔርን የምፈራበት እውቀት እግዚአብሔር ሰጥቶኛል። እግዚአብሔርን መፍራት ላይፍ ስታይል የሌለውን ሰው ቢቻል አብራችሁ አትዋሉ። ብረትን ይስላል ይላል እግዚአብሔር ቃል። ጓደኛ የሆነ ሰዓት ላይ የእሱን አይነት ላይፍ ስታይል አንተ ውስጥ ይገባብሃል ሳታውቀው። ስለዚህ ለዛ ሰው ልትወደው ትችላለህ፣ ወዳጅ ሊሆን ይችላል፣ አብሮ አደግ ሊሆን ይችላል። ግን ከኢየሱስ ፍቅር አይበልጥም። እውነተኛ ወዳጅ የናዝሬቱ ኢየሱስ ነው። እዚህ እግዚአብሔር መፍራት የሌለበት ሰው ስታገኝ ወይ ደግሞ ወዳጅ ጓደኛ ለጊዜው ሽሽና እቤት ጸልይለት። ፋደር እግዚአብሔር አባት ጸጋ ስጠው፣ አበርታው፣ አንተን እንዲያውቅህ አንተን ካልሆነ ጥለው ጠፋ ማለት ነው። ገባችሁ አይደል? እናንተ ግን እግዚአብሔርን መፍራት ሳስቴን እንድታደርጉ ምን ማድረግ አለባችሁ? እግዚአብሔርን ከሚፈሩ ሰዎች ተማሩ። እግዚአብሔርን መፍራት ማስተር አድርገውታል። ገብቷችኋል? እግዚአብሔርን መፍራት ምን ብሎታል? ማስተር አድርገውታል። ማንነታቸው ሆኗል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን። ስለዚህ እግዚአብሔርን የሚፈሩ ሰዎች ፈልጉና አብራችኋቸው ዋሉ፣ ዊዝደማቸውን ውሰዱ። ስለዚህ እግዚአብሔርን የሚፈሩ ሰዎች ፈልጉና ኳሊቲ ላይፋቸው ካራክተራቸውን ውሰዱ። ና ልጄ እግዚአብሔርን መፍራት ላስተምር ካለ እግዚአብሔርን መፍራት መማር ይቻላል ማለት ነው። ካልሆነ ይሄ እንዴት ልበላችሁ የምታዝኑበት ህይወት ነው። ክብር ለኢየሱስ ይሁን። ስድስተኛ እግዚአብሔርን ከወደድን በትህትና መመላለስና መኖር። ምን አልኳችሁ? በትህትና መመላለስ፣ ትህትናን ላይፍ ስታይል ማድረግ። እዛው አንደኛ ጴጥሮስ 5:5 ላይ ለትሑታን እግዚአብሔር ጸጋ ምን ይላል? ይሰጣል። ጸጋ የሚለው ቃል ውስጥ ምን ፌቨር ብያችኋል። ለትሑታን እግዚአብሔር ምን ይላል? ሞገስን ይሰጣል፣ ጸጋን ይሰጣል። ይገባኛል። ትሑት ሰው እንደ ሞኝ ሊታይ ይችላል። በሰዎች ፊት እንደ ሞኝ ታይተ በእግዚአብሔር ፊት ግን ኃያል ትባል ይችላል። ትሑት ስትሆን ሰው ካይንድነስ ዊክነስ ሊመስል ይችላል። ግን አንተ አይተ የምትመላለሰው እግዚአብሔር ነው። በጌታ በኢየሱስ ስም እንላለን። የትህትና ካባ በእኔ ላይ ተቀመጠ። ንግግርህ ላይ ትህትናን አስቀምጥ። እይታ ላይ ትህትናን አስቀምጥ። ውጪ ማየት ትተህ ውስጥ መንገድ ስትሄድ የሌለው ምስኪኑ ተኝቶ ስታይ አትዝደነው፣ አታመናጭቀው። በአንተና በሱ መሃል ልዩነቱን ልንገርህ። የቆሸሸ ልብስ ስለለበሰ ዳስ የሆነ ሰው መጥቶ ቢያለብሰው ወይ ደግሞ ገዝቶ ለብሶ ቢወጣ በፍጹም አትለየው። ውድ ሱፍ አልብሰው ቢያመጡት ደህና ዋሉ ጋሽ እያልክ ይሄኔ መስሪያ ቤት ትልትሉ ይችላል። ገብቷችኋል? ያ ሰው ግን ልቡን እያንዳንዱ ሰው ክርስቶስ ኢየሱስን ስለለበሰ የእግዚአብሔር አምሳያ ሆኖ ስለተፈጠረ ትሁት ለሰው ትሁት ስትሆን በሱ ውስጥ ላለው ክርስቶስ ትሁት እየሆንክ ነው። ትህትና የሞገስን ደጅ በአንተ ላይ ይከፍታል። አሜን። በቃ ሰውን አለማመናጨቅ፣ እያንዳንዱ ነገር እግዚአብሔር የሰጠ በረከት ነው። አሁን ላለበት ነገር ያቆመ ያለ ኢየሱስ ምንም አይደለም።
ያለ ኢየሱስ ምንም አይደለም። ትህትና ከሌለብን ምክንያቱም ምን መሰላችሁ የኖርንበት ላይፍ ስታይል ያው ሶስተኛ ዓለም ስለሆነ ብዙ ሰው በድህነት ይቆይና ድንገት ይሄ ኦፖርቹኒቲ ይሄ ስራ፣ ዝና፣ ገንዘብ ሲመጣ የሆነ ባህሪውን ያመጣዋል። ግን ትህትናችሁን አትጣሉ። እስቲ በጌታ በኢየሱስ ስም እንላለን። የትህትና ካባ በኔ ላይ ተቀምጧል። ለምን? ትህትና ራሱ ጌታ ኢየሱስ ስለሆነ። ትሁት ስትሆን ያ የፌቨር ባንተ ላይ የተደፋ ይመጣል። ከጌታ በላይ ትሁት አለ እንዴ? ዊዝ ሪስፔክት እኮ ነው የሚያናገረው። ያቺ ሳምራዊትን እኮ መጥቶ ውሃ ጠጪ አውቀሻል ግን ማን መሆኔ? እኔ እኮ የእግዚአብሔር ልጅ ነኝ፣ የመለኮት ልጅ ነኝ፣ ውሃ ጠጪ አይደለም ያላት። ሀምብል ውሃ አጠጪ። አያችሁ አይደል? ስለዚህ ትህትና የክርስቶስ ኢየሱስ ካራክተር ነው። ቅድም ብያችኋለሁ፣ የሞገስ ዘይት የሚቀመጠው ካራክተር ላይ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሰባተኛው ታማኝነት። በገባህ የጸጋ ኃይል መጠን ታማኝ ሆነ እውነትን መያዝ፣ በእውነት ላይ መቆም። እውነትን መያዝ፣ በእውነት ላይ መቆም። ምክንያቱም እውነት ራሱ ጌታ ኢየሱስ ስለሆነ እውነት ስትይዘው ጌታን አጥብቀ እንደያዝከው ነው። ጌታ ኢየሱስ ምን አለ? እስከ ዓለም ፍጻሜ አልተዋችሁ አይደለ? አልተዋችሁ። ጌታ ይዘዋል። ጌታ ያዘህ ማለት ግን አንተ ጌታን ይዘዋል ማለት አይደለም። ጌታ ይዘዋል ማለት ግን አንተ ጌታን ይዘዋል ማለት አይደለም። እውነትን አጥብቀ መያዝ ማለት ጌታ ኢየሱስን መያዝ ማለት ነው። አሜን አሜን። እውነትን መያዝና በእውነት ላይ መቆም። በእውነት ላይ ስትቆም የእግዚአብሔር ቃል ሲናገር ቤቱን በአለት ላይ የመሰረተ። አለቱ ማን ነው? የናዝሬቱ ኢየሱስ። አለቱ ማን ነው? ቃሉ። እውነት ላይ ስትቆም የእግዚአብሔር ፌቨር ሎኬት ያደርጋል። ምክንያቱም ቅድም ብያችኋለሁ፣ እውነተኛ ሞገስ መስጠት የሚችለው እግዚአብሔር ራሱ ነው። እውነትን ስትይዝ ኢየሱስን ይዘሃል። ኢየሱስን ስለያዝ ያን ፌቨር አትራክት ማድረግ ትችላለህ። እስቲ በጌታ በኢየሱስ ስም እንላለን። እግዚአብሔርን እውነትን መያዝ የምችልበት ጸጋ ተቀብያለሁ። አሜን። ክብር ለኢየሱስ። አሜን። እውነት ብዙ ደጋፊ ላይኖራት ይችላል። እውነት ብዙ ወዳጅ ላይኖራት ይችላል። እዛ ላይ ግን ቁም። ወደ እውነት ጓደኛ ደጅ ሊከፍትልህ አይችልም። ወደ እውነት ሰው ተሰብስቦ ገንዘብ ደጅ ሊከፍትልህ አይችልም። ወደ እውነት ደጅ ሊከፍትልህ የሚችለው የናዝሬቱ ኢየሱስ ነው። ሲናገር እውነትም ሕይወትም መንገድም ነኝ። ያን ኢየሱስ ስታነግሰው መያዝ ብቻ አይደለም፣ አንግሰህ ስትይዘው ስትቆምበት የእግዚአብሔር ፌቨር በአንተ ላይ ይሆናል። በብሉይ ኪዳን ጊዜ በጠላት ዘመን የእግዚአብሔር ሞገስ ለዮሴፍ እንደዚህ ኃይል ከሆነው፣ ለዮሴፍ እንደዚህ ክብር ከሆነው፣ ለዮሴፍ እንደዚህ ቁልፍ ከሆነው በአዲስ ኪዳን ምን ያህል ሞገስ ራሱ የሆነውን የናዝሬቱ ኢየሱስን ይዘሃል። ስለዚህ ያልኳችሁ ሰባቱን ያዙ። እግዚአብሔር ፌቨር በአንተ ላይ ይቀመጣል። መስሪያ ቤት ስትገባ አትጨቃጨቅም። ያ ፌቨር ደጅ ይከፍታል። በሄድክበት ስትሄድ ያ ፌቨር ደጅ ይከፍታል። አሜን አሜን። በጌታ በኢየሱስ ስም እንላለን። እግዚአብሔራዊ ሞገስ በኔ ላይ ተቀመጠ። ክብር ለኢየሱስ ይሁን። አሜን። እንደ እግዚአብሔር ያለ ስለዚህ ያላቸው ፕሪንሲፕሎች ያዙ። በእናንተ ላይ ፌቨር አክቲቬት እንዲሆን ሞገስ እንዲገለጥ ሞገስ አክቲቬት ሆኖ መስራት እንዲጀምር ፕሪንሲፕሎቹን ተከተሉና በእናንተ ላይ አክቲቬት አድርጉት። አሜን። ምክንያቱም ጸልየናል፣ ከእግዚአብሔር ያልሆነ ሞገስ ተነስቷል።
እዚህ እግዚአብሔር ሞገስ በእኛ ላይ ተቀምጧል። እንዳትጥሉት ፕሮቴክት አድርጉት። ያ ሞገስ ደግሞ በነገስታት ፊት ያቆማችኋል። ያ ሞገስ በታላላቆች ፊት ያቆማችኋል። ያ እግዚአብሔር ሞገስ መክፈት ያለበትን ደጅ ሁሉ ይከፍታል። የሞገስን ቁልፍ በሉ። የሞገስን ቁልፍ በኢየሱስ ስም ተቀብያለሁ። ተቀብያለሁ። አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሶም በጋጋታ አዛጊታ ነባቸው በጋጋዛታ አባቶ ያመሰግንሃለሁ። አባቶ ያመሰግንሃለሁ። የሞገስ ዘይት በእኛ ላይ ስለፈሰሰ፣ የሞገስ ዘይት በእኛ ላይ ስለፈሰሰ፣ የሞገስ ኃይል በእኛ ላይ ስለፈሰሰ፣ የሞገስ ንፋስ በእኛ ላይ ስለነፈሰ፣ የሞገስ ክብር በእኛ ላይ ስለነፈሰ አመሰግንሃለሁ። አመሰግንሃለሁ። የሞገስ ኃይል በእጃችን ላይ ስለሆነ፣ የሞገስ ኃይል በዓይናችን ላይ ስለሆነ፣ የሞገስ ኃይል በግንባራችን ላይ ስለሆነ ልዑል ሆይ አመሰግንሃለሁ። የሞገስ ንፋስ ስላለፍክ አመሰግንሃለሁ። አመሰግንሃለሁ። ታካ ብራጋታ ያጋዛታ ጊንጃል ባለውዝ አላካልታ ባዞፓ ሪካታል ዴሌቫንታ ዘብራጋታ ዚፕራዶቫ ኢጃል ደሚምባ ገዳስታ ለብራዛታ ሺካትሎ ብራዛይበ አባራዛታ። ይህ ሞገስ ንፋስ በእናንተ ላይ ተቀመጠ። ይህ ሞገስ ንፋስ በእናንተ ላይ ተቀመጠ። ዛፓራጋታ ላራዞባ ይህን የሞገስ ኃይል ይህን የሞገስ ኃይል ኢኮኖሚያችሁ ላይ ተቀመጠ። ይህ የሞገስ ኃይል ቤታችሁ ላይ ተቀመጠ። ይህ የሞገስ ኃይል ልጆቻችሁ ላይ ተቀመጠ። ይህ የሞገስ ኃይል ትውልዳችሁ ላይ ተቀመጠ። ይህ የሞገስ ዘይት አንደበታችሁ ላይ ተቀመጠ። ድምፃችሁን በዚህ የሞገስ ንፋስ በዚህ የሞገስ ዘይት በክርስቶስ ደም ቀባሁት። በክርስቶስ ደም ቀባሁት። አንደበታችሁ የተዘጋ በሩን እንዲከፍት አንደበታችሁ ላይ የሞገስ ዘይት አስቀመጡ። ግንባራችሁ ላይ የሞገስ ዘይት አስቀመጡ። እጆቻችሁ ላይ የሞገስ ዘይት አስቀመጡ። ዛሬ ለአንድ ሰው ለአንድ ሰው ይሄ የሞገስ ዘይት ይሄ የሞገስ ዘይት ይሄ የሞገስ ዘይት ከዘይት ረባቶ ከበራዛታ ዚፕራዶ ፍረዳላ በራዛታ ኢካቱበ አላዱን ታላባዛታ ጊዛ ኤፕራ ዱፕራ ጋይፈ ራዛታ ዚፕራዳ ካላዶስታ ሎዛ አባራዲ ተሎዣ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ እንደ እግዚአብሔር ያለ ኢየሱስ ያድናል። ኢየሱስ ያድናል። ሞገስ በእናንተ ላይ ተቀምጧል። ሞገስ በእናንተ ላይ ተቀምጧል። እንደዚህ አንዳንድ የጎልደን የሆነ የእሳት ሰረገላ እንደዚህ ሲያልፍ ያለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ፌቨር ዛሬ ቅድም ብያችኋለሁ። ከእያንዳንዱ ቃል ከሬቬሌሽን ቃል ጀርባ ኃይል አለ። አሜን። ጌታ በመንፈስ የሚያሳየን አብዛኛው ሰው ልብ ጎልደን ሆኖ ያዋል። ጎልደን ሆኖ ኢየሱስ ያድናል። በጌታ በኢየሱስም የፌቨር ዘይት ልባችሁ ላይ ፈሰሰ። የፌቨር ዘይት ልባችሁ ላይ ፈሰሰ። ኢየሱስ ያድናል። ያድናል። ሜንቴን አድርጉት። በተማራችሁት ቃል ግዙት። በጨለማ ዓለም እንኳን ግርማ ሞገስ እያለ እየደገመ የሆነ ደረጃ ላይ ከደረሰ የእናንተ ጌታ የእናንተ ኢየሱስ ዲቫይን የሆነ ሰማያዊ የሆነ ፌቨር ዛሬ ሰጥቷቸዋል። ሞገስን ዛሬ ሰጥቷቸዋል። አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ወንድሜ አንድ ልጸልይልና አስቸግረን። ክብር ለኢየሱስ ይሁን። እንኳን በደህና መጣ። ደስ ብሎና ስላየን እግዚአብሔር ይባርክ። ክብር ለኢየሱስ ይሁን። የእግዚአብሔር መንፈስ አንተ ላይ የአገልግሎት ጥሪ እንዳለ ከጀርባ አሳየኝ። ሐዋርያዊ የሆነ አፖስቶሊክ የሆነ ግሬስ አንተ ላይ ተቀምጦ ያለ። ክብር ለኢየሱስ ይሁን። እርሱ ብቻ ሳትሆን ይሄ መጽሐፍትን የመጻፍ ምክንያቱም እንደዚህ ደረት ውስጥ የእግዚአብሔር መንፈስ የሚያሳየኝ ይሄ ቡክ መጽሐፍት ይሄ ደረጃ ያለው ይሄ ነጫጭ ደረጃ እንዳለው ሆኖ እንደዚህ መጽሐፍት እግዚአብሔር አንተ ውስጥ ያሳየኛል። አሜን። ብዙ ሰው
አንዳንድ ሰው ስትሪንግዙ ይገርመኛል። ዱላ ሲመጣ የሚሰብረው ሰው አለ። ደጋግመህ ዱላ ስትመታው ስትሪንግዝ እየጨመረ የሚሄድ ሰው አለ። ያ ሰው አንተ እንደሆን ካየው ብዙዎች ተነስተው መልካም አድርገህላቸው እያሉ አጌንስት ተነስተው ያሉን ዱላ ሲያደርጉብህ አየሁ። ይሄ ነገር ግን አንተን ስትሪንግዝ ሲሰጠን ያየሁት፣ ስትሪንግዝ ሲሰጠን ያየሁት በጣም እንዴት ልበልህ፣ ይሄ ስትመታው እየገዘፈ የሚሄድ ማንነት አንተ ውስጥ አየሁ። አንተ ላይ አዶን ነው ኬት እንደመጣ የአሜሪካና የጀርመን ባንዲራ ያለው አዶን ነው። ከዚህ ነህ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ አሜን። ይሄ የእግዚአብሔር ግሬስ በአንተ ላይ ይሁን። ይሄ የእግዚአብሔር ግሬስ በአንተ ላይ ይሁን። ሴት ልጅ አለች እንዴ? ያ እዚህ አካባቢ ቆመቷል። አሜን። እዚህ ጋር ቆመቷል። ክብር ለኢየሱስ፣ ክብር ለኢየሱስ አሜን። እንደዚህ የዊዝደም እና ኖሌጅ ዘይት ጠብ ሲልባት ያለው አይምሮዋ ሻርፕ ሆኖ እንደዚህ ግሎ ሲያደርግ ያለው በጌታ በኢየሱስ ስም በቤት ላይ የእግዚአብሔር ፌቨር ይብዛ። በአገልግሎት ላይ በጥሪ ላይ በጌታ በኢየሱስ ስም የእግዚአብሔር ፌቨር ይብዛ። የእግዚአብሔር ፌቨር ይብዛ። ክብር ለኢየሱስ ይሁን። እግዚአብሔር ባርክ። አመሰግናለሁ። ክብር ለኢየሱስ ይሁን። ሁለት መልእክት ነው ያለኝ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወንድሜ አንድ ልብ ነጫው ልጅ ጌታ ኢየሱስ በል። ጌታ ኢየሱስ ከልቤ ላይ አላስፈላጊ ቀስቶችን ያነሳል። እኔ አላዝንም። አዶን ነው። ወታደር ነበርክ እንዴ? ካጠገብህ ወታደር ሰው ቆሞ ያለ ኖርማል ወታደር አይደለም፣ ከፍ ያለ ስልጣን ያለው አያለሁ። ክብር ለኢየሱስ፣ ክብር ለኢየሱስ። እስቲ እጅ እንደዚህ ጫን ወደ አይምሮ ይበል። ወደ ትግርኛ ናባይ ዝለአክ ና አጋንንት ፍላጻ በኢየሱስ ስም ይለዓል። ኮንፊውዝ እንድትሆን የሚያደርግ ስፒሪት ከአንተ ላይ በኢየሱስ ስም ፈረሰ። ልብህን ሐዘን የሚያደርግብህ በክርስቶስ ኢየሱስ ስም ፈረሰ። በክርስቶስ ኢየሱስ ስም ፈረሰ። እንደዚህ ለሶስት ወር የጠበቀው ሶስት የሚጽመ ለሶስት ወር የጠበቀው ነገር አለ። ላይክ እንዴ ልበል with expectation የምትጠብቀው ነገር አለ። በዛ ላይ የእግዚአብሔር ሞገስ ይገለጥ። በዛ ላይ የእግዚአብሔር ሞገስ ይገለጥ። ክብር ለኢየሱስ ይሁን። አዶን ነው። እሷን ታውቃታለህ እንዴ? ባለቤቱ ነች። ክብር ለኢየሱስ ይሁን። እዚህ ጋር እንደዚህ ጫኝልኝ። እዚህ ጋር የምትሰማሽ በማለት እዚህ ጋር በጌታ በኢየሱስ ስም በይ። በናዝሬቱ ጌታ በኢየሱስ ስም እኔ ላይ የተቀመጠ በሽታ ከወገቤ ላይ ይነሳ። አሜን። ክብር ለኢየሱስ ይሁን። በሁሉም ነገር ላይ ኢየሱስ ይክበር።